ብላቴና የምታዩት 100 ሰዎች በተጸለየ ሰዓት እናትየው መታለች፣ ብላቴናው አልመጣችም ማለት። የናዝሬቱ ኢየሱስ እኔ የምጸልየው ለሌላ ነገር ነው፣ ለቤተሰቦች ምናምን ነው። እና አባቢ እኛው ልጅ ከፍ የሚል አንደኛው ልጅ አለች አለ። ሌሊት ብንን ብላ እሪ ብላ ነው የምታለቅሰው፣ እየጮኸች ማለት ነው። በቃ ሰዓቱ ከ8 ሰዓት ጀምሮ በቃ ምን እንደሆነ ሰው ብንን ብላ ነው የምታለቅሰው ማለት ነው። ለረጅም ሰዓት ነው አልቅሳ የምታባራው ነገር አይደለም፣ ሙቀት ነው ምናምን ብዬ በቃ ዝም እላታለሁ። ከተወለደች ጊዜ ጀምሮ አመት ከ10 ወር ላይ ጸለየ። ከዛን ሰዓት ማይክሮ ሰከንድ ሳይቆጥር ህመሟም ይሁን የልብ ኬዝ ነበር። እኔ ነካ አላወኩም። እኔ የተሰወረ በእግዚአብሔር ያልተሰወረ ነገር አለ። ኢየሱስ ግን ሲፈውስ በአደባባይ በባሪያው አርጎ ልጄን ከሞት አስመልጦልኛል። አመስግኑልኝ። ለኢየሱስ ክብር ስጡ። ከማንም ይልቅ የምትቀርበኝ የምትጠብቀኝ። ሁለተኛ ምስክርነቴ ጭንቅላቷ በጣም ይቆስላል። እንደ ልጅ ጸጉሯ አልሰራትም፣ አላበጥራትም። በጣም ነው ምሰጋው። ያልዞርኩበት ቦታ የለም። በቃ የግል ራሱ በቃ ሚያድናት ከሆነ ለአንዴና ለመጨረሻ ብለን የግል ሁላ ለጸጉሯ ብቻ 5 አይነት ሽሮፕ ክኒን ገና ይሄኛው ሊያሽላት ይችላል ብለው ይሄ ሁሉ ሽሮፕ ለጸጉሯ ነው ስላቸው አዎ አሉኝ። በጌታ በኢየሱስ ስም። ኢየሱስ ግን ዝም አልክ እንደ ያልኩት፣ እግዚአብሔር ግን ይችላል። ለአንዴና ለመጨረሻ በቃ ይሄን ትውሰድ ተብሎ ተሰጣት። ክኒኑም ተሰጣት፣ ሽሮፑም ተሰጣት። እግዚአብሔር ሆይ ዛሬ በቃ በላት፣ ልጄን በቃ በላት አልኩኝ። ይሸታል፣ ይደማል። እግዚአብሔር ግን ስለሚችል ጸሎት ተጸለየላት። እዚህ ሲጸለይላት ጊዜ እዛውም ነብይ ነው የምትሆነው። ጸጉሯ ላይ ቁስል ተነስቷል። የናዝሬቱ ኢየሱስ ይችላል። ለአንዴና ለመጨረሻ በቃ አለ። ጸጉሯም ከዛን ሰዓት ጀምሮ ይኸው እንደምታዩት ሚያም ባካችሁ ለኢየሱስ ክብር ምስክርነቴ የወንድሜ ሚስት እርጉዝ ነበረችና ጤና ጣቢያ ከምሽት 6 ሰዓት ተደወለልንና ብቻዬን ነኝ አግዙኝ ብሎ ደወለ ወንድሜ። ምን ልትሆን ነው? ምትጀምሯት የለም እንዴ? ለምንድን ነው ሌላ ቦታ የሚልኳት? አይ ሰርጀሪ ልትሆን ነው አለ። ሰርጀሪ ነው? ዝግ ማህፀን አልተሰጠንም እናቶች፣ በማህፀናችን እንወልዳለን። ሰርጀሪ ባንቺ አይሆንም አልኩኝ። አሜን። የትንሳኤው ኃይል ደግሞ ይችላል። የትንሳኤው ዘይት ደግሞ እጄ ላይ አለ። ቀጥታ ምንም ነገር አላሉ። ልጅ እየመጣ ነው ግን ማህፀንሽ ማመጥ አልቻሉም አሉ ሲሉ ጊዜ ሆዷን ቀባባኋት፣ አጠጣኋት። ወዲያውኑ ማለት ነው በሩ ላይ ስትደርስ ሰርጀሪ ክፍል ሲሉ አይ ልጅ መጥቷል፣ በምጥ ነው የምትወልደው፣ ኢየሱስ ይችላል። ዘይቱን ከቀባሻት በኋላ ዘይቱን ቀባኋት። ወዲያውኑ ምጧ ፈጠነ፣ ምርኮን ፈጠነ፣ ብዝበዛም ቸኮለ የሚል ነገር ነው። በፊቱ ገልጻለሁ እንዴትስ ጂስምላ። አንድ ወጣት አንድ እምነቱ የሞላ ሰው መስካሪ ነኝ የሚል ካለ አሜን አሜን። ያውንም ቆንጆዬ ወንድ ልጅ ወለደች። ቆንጆዬ ወንድ ማካታራ አሜን ሬኬቴያ አሜን አሜን ላለ ቆንጆ ነገር ይሰጣችሁ። አሜን። መሰግናለሁ። የእግዚአብሔር ሰው አገሪቱን ውረስ፣ ደግመህ ስፋ፣ ልጆች ይባረኩ፣ ማሚም ተባረኪ። አንድ ቸርች አይደለም 1000 ቸርቾች ይኑር። አሜን። በጌታ በኢየሱስ ክርስቶስም ስፋ። አሜን። እግዚአብሔርን አመስግኑልኝ። ለሁላችሁ ምስክር ይሁን። አሜን። ፈውስሽ ለዘላለም ይጽና። አሜን። የቀረበ በረከታ ያለው ይፈጸምልሽ። አሜን። ተፈጸመ በኢየሱስ አሜን። በፊቱ